ጀነራል ታደሰ ወረደ ለትግራይ ሰራዊት የዘመቻ ጥሪ ሊያደርግ እንደሚችል ጠቆመም። የዶናልድ ትራምፕ አስተዳደር በአቶ ጌታቸው ረዳ ቡድን እየተመሰረተ ላለው አዲስ የፖለቲካ ፓርቲ ድጋፍ ሰጠም። በሌላ መረጃ ፋኖ ህወሓትና ሻዕቢያ በአካል ተገናኝተው ሊነጋገሩ ነው የሚለው መረጃ ስህተት መሆኑን ተገለጸ። ከሻዕቢያ በኩል ለቲዲኤፍ የቀረበውን የወደብ ተጠቀሙ ጥያቄ ውድቅ ሆኗል። ትግራይ ይገዛ የነበረው በራስ ስዩምና በራስ ወቅሳ ጊዜ ነበር። አሁን ዋልቃይት ያለው የሚገዛው በራስ ስዩም የተሾሙ ሰው ነበሩ ዋልቃይትን የሚገዙት። አንደኛ የደጃች ሳህለ አባት ናቸው። ቀጥሎ ደግሞ ደጃች ተስፋ መደባይም ለ16 ዓመት ገዝተውታል። ከዛ በኋላ ጣሊያን ከመጣ በኋላ ደግሞ ጣሊያን ምን ያደርጋል? በቋንቋ ያደርገዋል። ገቨርናቶሬ ዲ ትግራይ፣ ገቨርናቶሬ ዲ አማራ እያለ በሙሉ በቋንቋ አደረገው። እንዲያውም ወሎና ጎንደር ለማያያዝ በዋላ ደላንታ ተንታ አድርጎ ተለያየን የሚባል ድልድይ እንዲያውም አልፈረሰም አለ ድልድዩ አገናኘው። ይህ ተከዘ ዴይሊ ኒውስ ነው፣ የእናንተው ቻናል። ከመረጃዎቻችን ጋር አብራችሁን ሆኖም በቅድሚያ ፋኖ ህወሓትና ሻዕቢያ በአካል ተገናኝተው ሊነጋገሩ ነው የሚለው መረጃ ስህተት መሆኑን ተገለጸ። በመጨረሻም ፋኖ ህወሓትና ሻዕቢያ ተወካይ መርጠው ግንቦት 8 ቀን በአካል ተገናኝተው ሊነጋገሩ ነው የሚል መረጃ በሰፊው በማህበራዊ ሚዲያ እየተሰራጨ ይገኛል። መረጃው የቀጠሮ ስፍራ አስመራ እንዲሆን የተስማሙት የፋኖ የተመረጡ አመራሮችና የህወሓት አመራሮች ከስብሰባው ቀን ቀደም ብለው ማለትም ከግንቦት 8 በፊት በጋራ የፖለቲካ ጉዳይ ላይ በአስመራ እንደሚመክሩ አሳውቀዋል የሚል ይዘትም አጋርቷል። ይህ የቢቢሲ ድረገጽን በፎቶሾፕ አቀናብሮ እውነተኛ መረጃ ለማስመሰል የሚጥረው የተሳሳተ መረጃም በግንቦት 8 ሲገናኙም ከመሳሪያ አቅርቦት ጋርና ከወታደራዊ ስልጠና አኳያ ኤርትራ ልትሰጣቸው የምትችለው ድጋፍ ላይ እንደሚወያዩም ጨምረው ገልጿል። በህወሓት በኩል የሚላኩ አመራሮችን የትግራይ ጊዜያዊ አስተዳደር አቶ ታደሰ ወረደ አሳውቀዋል የሚል ይዘትም ያለው ሲሆን ነገር ግን በተለይ በትግራይ በኩል መረጃውን የሚመለከት ማብራሪያ የሰጡት ምንጮች ነጭ ውሸት መሆኑን ነው ያረጋገጡት። ይህ በኢትዮጵያ በኩል እየተሰራጨ የሚገኝ አሳሳች መረጃ ሲሆን በኤርትራ በኩልም ተመሳሳይ መረጃ እየተሰራጨ ነው። የሻዕቢያ የፕሮፓጋንዳ ክንፍ የሆነው ኤሪትራን ፕሬስ ባሰራጨው መረጃ የህወሓት መሪዎች የባህር በርን ክፍት አድርጉልን እያሉ ነው የሚለው ይኸው መረጃ ከህወሓት መሪዎች አንዱ እንደነገረን ከሆነ ኤርትራ የምጽዋ የባህር በር ለትግራይ አማጽያን ክፍት ከማድረግ ሌላ የሚጠበቅባት የለም። የባህር በሩን ለትግራይ አማጽያን ክፍት በማድረግ ተጨማሪ ድጋፍ በመስጠት የብልጽግና መንግስትን የመከላከል አቅማችን ማጠናከር ብቻ ሲል ነው የሚገልጸው። የትግራይ አማጽያን የሚፈልጉት የባህር በሩን ክፍት ሆኖ መሳሪያ በማስገባት ዓለም አቀፍ ድጋፎች በማጠናከር አደጋ የሆነባቸውን ጦረኛው የአብይ አህመድ መንግስት ለመጣል የሚያስችል አቅም ይፈጥራል የሚለው መረጃው ይህንን ድጋፍ ለትግራይ አማጽያን ብቻ ሳይሆን በአማራም ሶማሊያም ላሉት ታጣቂዎች የሚያበረታታና እስከ ነጻነት መጎናጸፍ የሚያደርስ ትግል እንዲያደርጉ የሚያግዝ ነው ሲል ነው የሚገልጸው። መረጃው የትግራይ አማጽያን ሲል የገለጻቸው አካላት እነማን እንደሆኑ ያላብራራ ሲሆን የደደቢት ሚዲያ አዘጋጆችን እስከ ማሳሳት የደረሰ አነጋጋሪ አጀንዳ ሆኗል። አድመናይ ናፍቱ ፈላማይ ምድላው ኮስዶኩሜ ሎሚ ሰበር ዜናውን ለና ኤርትራ ምናልባሽ አብናይ ኤርትራ ፔጃት ተለጥፎም ብናይ ኤርትራ ሚዲያታት ይሓልፉ ዘለው መረዳእታታት መሰረት ጌርና ምናልባሽ መንግስት ኤርትራ ቀረባዮም ዝወልናዮም ግለሰባት እውን ሓቲትና ዝረኸብናዮ መረዳእታ ናባኹም ክነብር ኢና። ሰበር ዜናና ንሱ እዩ። እቱ ኣብ ርእሲ ትርእይዎ ዘለኹም ኤርትራ ንሰራዊት ትግራይ ናይ ባሕሪ ወደብ ክህብ ድልውቲ እየ ትብለላ ኢላ ጥራሕ ዘይኮነ ብትሕዝቶ ደረጃ ከመይ ዝበለ ረብሓ ኣለዎን ህዝቢ ኤርትራ ከመይ ዝበለ ረብሓ ኣለዎን ህዝቢ ትግራይ ዝብል በደንብ ድቅቅ ቀቢልና ክንሪኦ ክንምኩር ኢና። በፖለቲካ ተንታኞች እንደሚሉት ግን ይህ መረጃ ሆን ተብሎ ለፕሮፓጋንዳ ፍጆታ የተቀነባበረ መሆኑን ነው። በአሰብ በር ጉዳይ ውጥረት ውስጥ የገቡት የሻዕቢያ አመራሮች የውጥረቱን አቅጣጫ በመቀየር በትግራይና በኢትዮጵያ መካከል እንዲሆን ያያደረጉት የሚገኝ ጥረት መሆኑን በመግለጽ የሳተላይት ሚዲያዎችን እስከ ማሳሳት መድረሳቸውን ግን ግባቸው በከፊልም ቢሆን መሳካቱን ነው የሚገልጹት። የሻዕቢያ መንግስት አሁን ለምንድን ነው የትግራይ አማጽያን ለሚላቸው አካላት የባህር በር ክፍት በማድረግ የጦር መሳሪያ እንዲያገኙ የሚያደርገው? በትግራይ በኩልስ በአሁኑ ወቅት የፕሪቶሪያው ስምምነት እንዲተገበር ከመጠየቅ ውጭ የተለየ የጦርነት ፍላጎት የታለ የሚሉ እኚህ ተንታኞች ሻዕቢያ ከብልጽግና መንግስት ፊት ለፊት ከመዋጋት ይልቅ በእጀ ዙር መዋጋቱን የመረጠ ይመስላል ብሏል። ነገር ግን ይህ የሻዕቢያ ምርጫ በትግራይ በኩል ውድቅ የተደረገ ሲሆን ከዚህ በኋላ ከሻዕቢያ ጎንም ሆነ ከብልጽግና ጎን ተሰልፎም
በትግራይ ጦር እንደሌለ ነው በትግራይ በሰፊው እየተነገረ ያለው። ትግራይ በአሁኑ ወቅት የፕሪቶሪያው ስምምነት በትክክል እንዲፈጸም ከእርሷ የሚጠበቀውን ሁሉ እያደረገች ነው የሚሉ የትግራይ ጊዜያዊ አስተዳደር አመራሮች የፌዴራል መንግስት ኃላፊነቱን እንዲወጣ እየጠየቁ ነው። በሌላ መረጃ የዶናልድ ትራምፕ አስተዳደር በአቶ ጌታቸው ረዳ ቡድን እየተመሰረተ ላለው አዲስ የፖለቲካ ፓርቲ ድጋፍ ሰጡ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮች መካከል ሲገልጹ ቆይቷል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመጠራት መወሰኑም ተናግሯል። መስራቶቹ ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል ይችላል ብሏል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ አለመሆኑን ሲገልጽ ቆይቷል። የህወሓት መሰረት ስጋት የፈጠረባቸው በአቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በዶክተር ደብረጽዮን ገብረ ሚካኤል ለሚመራ ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጿል። በመሆኑም ይላሉ የቢቢሲ ምንጭ የህወሓት ህጋዊነት ስለሚያበቃም የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞቻችን አርቅቀን ጨርሰናል ሲሉ ተናግረዋል። ምንጩ አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙ ተናግረዋል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶችና ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ ተናግረዋል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በጉንበት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁ ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲ የመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትምት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንደያ ገብረ ሕይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጀነራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጮችን ገልጿል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተናግረዋል። ቢቢሲ የተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቶቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብረው ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ መልሷል። በ1967 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይቷል። በእነ ደብረጽዮን ገብረ ሚካኤል የሚመራ ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሂድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሂድ ተጠይቆ ነበር። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጎታል። ህወሓት እንደ ፓርቲ በቀጣዮቹ 2 ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቷል። በዚህ መካከል ነው እንግዲህ የአሜሪካ ዲፕሎማቶች ለአቶ ጌታቸው ረዳ ድጋፍ መስጠት የጀመሩት። የቀድሞ የአሜሪካው የአፍሪካ ጉዳዮች ረዳት ሚኒስትርና የቀድሞ የአሜሪካ አምባሳደር በኢትዮጵያ ቲቦር ናጂ የኤርትራ መንግስት አንደኛ ተቺ ናቸው። በትግራይ ጦርነት ጊዜም ህወሓትን በመተቸት ተጠምደው ነበር። በቅርቡ ደግሞ የሻዕቢያ መንግስትን ከሶሪያው ጨቋኝ ስርዓት በማነጻጸር ሶሪያውያን የጨቋኙ አሳድ ውድቀት እንዳከበሩት ሁሉ ኤርትራውያንም አምባገነኑ ኢሳያስ በቅርቡ ሲገረስስላቸው ደስታቸውን ይገልጻሉ የሚል መልእክት ማስተላለፋቸውን ይታወሳል። አሁን ደግሞ የአቶ ጌታቸው ረዳን አዲስ ተነሳሽነት በማወደስ በአንድ ወቅት በትግራይ ውስጥ የትግራይ ሊበራል ዲሞክራቲክ ፓርቲን የመሳሰሉት ፓርቲዎች መመስረት የማይታሰብ ነበር በማለት ህወሓትን የተቹ ሲሆን አሁን ይህንን አስተሳሰብ መቀየሩን በማድነቅ ውድድር መልካም መሆኑን ገልጿል። በኒዮሊበራል ፖለቲካል አስተሳሰብ ውስጥ መንግስት የፕራይቬት ፕሮፐርቲ ማስከበርና ኮንትራክቶችን ኢምፕሊመንት ማድረግ ኢንፎርስ ማድረግ ላይ ብቻ የኮንፋይንድ የሆነ ናይት ዎችመን ስቴት መሆን አለበት ብሎ ያምናል።
ስለዚህ መንግስት በኢኮኖሚው ውስጥ ያለው ሚና በነጋዴዎች መሃል የተገቡ ውሎችን ማስፈጸም ኢንፎርስ ማድረግ የግለሰቦችን የንብረት መብት ማስጠበቅ ነው። ከዛ በዘለለ የሚፈተፍትበት ምክንያት የለውም። ስለዚህ ሁለት መነሻዎች አሉት። መንግስት ኢኮኖሚ ውስጥ መግባት የለበትም ብሎ ሲከራከር በኒዮሊበራል ፖለቲካ አስተሳሰብ የመንግስት ሚና በዚህ ደረጃ መወሰን አለበት፣ ናይት ዎችማን ስቴት ነው መኖር ያለበት ሲባል ሁለት መሰረታዊ መነሻዎች አሉት። የመጀመሪያው ሬንት ሴኪንግ እና የሰዎች ኔቸር ስግብግብነት ኔቸር ራሱን ችሎ የመንግስትን ሚና እንዲገድም ማድረግ መቻል አለበት የሚል አስተሳሰብ ነው። ተከዘ ዴይሊ ኒውስ ለሰዓቱ ያጠናከራቸው መረጃዎች እየቀጠሉ ነው። ጀነራል ታደሰ ወረደ ለትግራይ ሰራዊት የዘመቻ ጥሪ ሊያደርግ እንደሚችል ጠቆመ። በትግራይ ላላው ጉዳይ ከትግራይ ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ቢሰጥም ዛሬም ድረስ የፕሪቶሪያው ስምምነት ህገ መንግስቱን የመጣስ ድርጊት ቀጥሏል። በሌተናል ጀነራል ታደሰ ወረደ የሚመራውና እንደ አዲስ የተዋቀረው የጊዜያዊ አስተዳደር ካቢኔ ትናንት ባወጣ መግለጫ የትግራይ ህዝብ ከመራራ የህልውና ትግል በኋላ የተኩስ አቁም መፈረሙን ገልጾም በስምምነቱ ማዕቀፍ ሰላማዊና ፖለቲካዊ ትግል እያካሄደን እንገኛለን ብሎ ነበር። ጨምሮም ምንም እንኳን የትግራይ ህገ መንግስታዊ ድንበሮች ባይመለሱና በስደት የሚገኙ ዜጎቻችን በአሳዛኝ ህይወት ውስጥ የሚኖሩ ቢሆንም ለዘላቂ ሰላም ሲባል የፕሪቶሪያን ስምምነት ተግባራዊ ለማድረግ ከኛ የሚጠበቀውን እያደረግን ነው ሲል አስረድቷል። ሲቀጥልም ነገር ግን አንዳንድ የፌዴራል መንግስትና የክልል ሚዲያዎችና ኮሙኒኬሽኖች ምዕራብ ትግራይን የፕሪቶሪያን ስምምነትና ህገ መንግስቱን በመጣስ የአማራ ክልል አካል አድርገው ደጋግመው መልእክት እያስተላለፉ ነው ያለው መግለጫው እንደ ምሳሌ ሚያዝያ 8 ቀን 2017 ዓ.ም የአማራ ብሮድካስቲንግ ኮርፖሬሽን የተከዜ ትውልድ የተከዜ ዘመነቱን በተግባር ማሳየት ይጠበቅበታል የሚል ዘገባ መቅረቡንና ሚያዝያ 1 ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግርኛ ባሰራጨው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራንን የአማራ ክልል አካል አድርጎ ማስተላለፉን አስረድቷል። በተጨማሪም ሚያዝያ 20 ቀን 2017 ዓ.ም በሸራተን አዲስ ሆቴል ለጎንደር ልማት በሚል በቀጥታ የተሰራጨ የገቢ ማሰባሰቢያ ፕሮግራም መከናወኑን አንስቷል። በዚህ ፕሮግራም ላይ በወልቃይት ጸገዴ ሰቲት ሁመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ሲቀጥልም ይህም ምዕራብ ትግራይ የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብሏል። መግለጫው በስተመጨረሻም እንዲህ አይነቱ ድርጊት የፕሪቶሪያን ስምምነት የሚጥስና የሰላም ሂደቱን የሚጎዳ እንዲሁም ግጭት ሊያስከትል የሚችል አደገኛ ድርጊት ነው በማለት ካቢኔው ድርጊቱን በጥብቅ እንደሚያወግዝ አስታውቋል። በመሆኑም የሚመለከታቸው ሚዲያዎችና አካላት ከእንግዲህ አይነት ድርጊት እንዲቆጠቡ ጥሪውን አቅርበዋል። ከወደ ትግራይ ይህንን ማሳሰቢያ ቢቀርብም የብልጽግና መሪዎች ግን ዛሬም ሚያዝያ 23 ቀን 2017 ዓ.ም ጥሰቱን ቀጥለውበታል። በምዕራብ ትግራይ የሚገኘው የቃፍታ ሁመራ ብሔራዊ ፓርክ የበረሃው ዘብ ፓርክ የሚል አዲስ ስም ከማጠመቅ ባሻገር ህገ መንግስቱና የፕሪቶሪያው ስምምነት በመጣስ አማራ ብሔራዊ ክልላዊ መንግስት መሆኑን ሲዘግብ ውሏል። ይህ ትንኮሳ አንዳንድ የፌዴራል መንግስት ሚዲያዎችና የአማራ ክልል መንግስት ኮሙኒኬሽን ጽህፈት ቤት ምዕራብ ትግራይ የአማራ ክልል አካል ለማድረግ የፕሪቶሪያው ስምምነትና ህገ መንግስቱ የሚጥሱና የሚቃረኑ ተደጋጋሚ ተግባራት እየፈጸሙ ነው ሲል ላሳሰበው የትግራይ ጊዜያዊ አስተዳደር ካቢኔ ሌላ እርምጃ ለመውሰድ ለማስገደድ እንደሆነ እየተገመተ ነው። የትግራይ መንግስት በበኩሉ ትናንት ባሰራጨው ማስጠንቀቂያም እንደዚህ አይነት ተግባር የፕሪቶሪያው ስምምነት የሚጥስ ነው ያለው ካቢኔው በመግለጫው ለተጀመረው የሰላም ሂደት የሚጎዳና ዳግም ግጭት እንዲቀሰቀስ የሚያደርግ ብቸኛው ጉዳይና አደገኛ ተግባር ነው ሲል ገልጿል። የትግራይ ጊዜያዊ አስተዳደር ካቢኔ በጥብቅ እንደሚኮንን ነው በመግለጽ በሚዲያ ተቋማትና በአማራ ክልል ኮሙኒኬሽን እየተፈጸሙ ያሉትን አደገኛና ተደጋጋሚ ሴራዎች ለሁለቱም ህዝቦች ወንድማማችነት፣ ማህበራዊ መስተጋብርና ትስስር የሚጎዱ በመሆናቸው እነዚህ አካላት አላስፈላጊና የፕሪቶሪያው ስምምነት የሚጻረሩ ድርጊቶች እንዲቆጠቡ በማለት ቢጠይቅም ሰሚ ያጣ ይመስላል። በመሆኑም ህገ መንግስቱና የፕሪቶሪያው ስምምነት የማይከበር ከሆነ ወደ ወታደራዊ እርምጃ እንዳያመራ ተሰግቷል። በእነታየ አጽቀ ሥላሴ አሁን እየተደረገ ያለው ትንኮሳ በ2013 ዓ.ም ጥቅምት 30 በትግራይ ህዝብ ላይ በማይካድራ ላይ የተጀመረውና እስካሁን እየቀጠለ ያለው የዘር ማጥፋት ወንጀል የማስቀጠል ዓላማ መሆኑን ነው። የሀገሪቱ ፕሬዝዳንት የሆነውን ታየ አጽቀ ሥላሴ በዓለም ፊት ቀርቦ ዘረኝነቱን ሲያስመሰክር በአንድ ምላስ በአንድ መድረክ እርስ በርሱ የሚጋጭ ንግግር ማድረጉን አይዘነጋም። ታየ በተባበሩት መንግስታት ቋሚ ተወካይ በነበረበት ወቅት አንዴ ወልቃይት የአማራ ርስት ነው፣ ሌላ ጊዜ ወልቃይት ትግርኛና አማርኛ አቀላጥፎ የሚናገር ህዝብ ነው በማለት በዓለም ፊት ዘረኛ ማንነቱን ማጋለጡን ይታወሳል።
The Undersecretary General for Political Affairs, Rosemary DiCarlo, warned today of the possibility of more conflict in Western Tigray, which is still occupied by forces from neighboring Amhara, which were fighting alongside your army. What can you do to ensure that the Amhara forces return to Amhara and leave Western Tigray? Well, the Amhara people believe that they are in their rightful ancestral land. These were forcibly incorporated in 1992 without any due process or any constitutional arrangement. I came from that part of the country, from my mother's side. A community that speaks fluent Amharic and fluent Tigrinya. ታዬ አጽቀሥላሴ በዚህ ንግግሩ ያረጋገጠው ነገር በኢትዮጵያ ውስጥ የምዕራብ ትግራይ ህዝብ አማርኛ በመናገሩ የአማራ ማንነት በግድ ሊጫንበት እንደሚገባ ነው። ማንኛውም ኢትዮጵያዊ እናት ቋንቋ እየተናገረ አማርኛ ቋንቋ መናገር ቢችልም አዲስ ሊፈጠር ጥረት እየተደረገበት ያለው የአማራ ማንነት የያዘ ሰው ግን ትግርኛን ጨምሮ ሌሎች ቋንቋዎች አቀላጥፎ ለመናገር እንደሚቸገር ይታወቃል። የአማራና የትግራይ ህዝቦች የረጅም ዘመናት ታሪካዊና ባህላዊ ቁርኝነት ያላቸው መሆናቸው የማይሻር ሀቅ ሲሆን በአማራ ሊቃን የተሳሳተ ትርክት የግዛት ማስፋፋት ቅዠት ምክንያት የተፈጠረውን ነውረኛና በጄኖሳይድ የታጀበ ወንጀል ግን አሁንም ግንኙነታቸው እንዲሻከር እየተደረገ ነው። በአጼ ዮሐንስ ዘመነ መንግስት በትግራይ ግዛት ስር ሆነው ወልቃይትን ያስተዳደሩ የነበሩት የራስ ሐጎስ የልጅ ልጅ የሆኑት አቶ ሕዝቅያስ በላይ አሁን ላይ በተለያዩ መገናኛ ብዙሃንና ማህበራዊ ድህረ ገጾች ወልቃይትን ለማስመለስ እንንቀሳቀሳለን የሚሉ ድርጅቶች እውነታውን አዛብተው ሲያሰራጩ በመመልከታቸው እውነታው እንደዛ አይደለም ለማለት ወደኛ መጥተዋል። እሳቸው በገንዘብ ሚኒስቴር ስር ከወሎ እስከ ትግራይ እንዲሁም በአሁኑ ደቡብ ብሔር ብሔረሰቦችና ህዝቦች ክልል ውስጥ በተለያዩ ኃላፊነቶች አገራቸውን አገልግለዋል። አቶ ሕዝቅያስ እንደነገሩን ወልቃይት በታሪክ በራስ ደጀና ስር ይተዳደር እንደነበር ነው። ትግራይ ይገዛ የነበረው በራስ ስዩምና በራስ ወቅሳ ጊዜ ነበር። አሁን ወልቃይት ያለው የሚገዛው በራስ ስዩም የተሾሙ ሰው ነበሩ። ወልቃይትን የሚገዙት አንደኛ የደጃች ሳህለ አባት ናቸው። ቀጥሎ ደግሞ ደጃች ተስፋ መደባይም ለ16 ዓመት ገዝተውታል። ከዛ በኋላ ጣሊያን ከመጣ በኋላ ደግሞ ጣሊያን ምን ያደርጋል? በቋንቋ ያደርገዋል። ገቨርናቶሬ ዲ ትግራይ፣ ገቨርናቶሬ ዲ አማራ እያለ በሙሉ በቋንቋ አደረገው። እንዲያውም ወሎና ጎንደር ለማያያዝ በዋላ ደላንታ ተንታ አድርጎ ተለያየን የሚባል ድልድይ እንዲያውም አሁን አልፈረሰም አለ ድልድዩ አገናኘው። ይህ ለበርካታ 100 ዓመታት በትግራይ ስር ይተዳደር የነበረው የአሁኑ የወልቃይት ወረዳ እንዴት ከ50ና ከ60 ዓመት በፊት ለ33 ዓመታት ገደማ ወደ በጌ ምድር ተካለለ ብለን ላነሳንላቸው ጥያቄ አቶ ሕዝቅያስ ሲያስረዱ መነሻው የቀዳማይ ወያነ አልገዛም ባይነትና በአጼ ኃይለ ሥላሴ ላይ ጦር በመምዘዝ ከፍተኛ ጉዳት በማድረሱ እንደሆነ ይናገራሉ። በወቅቱ መቀለን እስከ መቆጣጠር ደርሶ የነበረው የቀዳማይ ወያነ የትጥቅ ትግል እንቅስቃሴን ተከትሎ የንጉሱ ሰዎች የነበሩትን የእንደርታና የሌሎች አካባቢዎች አስተዳዳሪዎችን ወደ መሃል አገር ጠርተው ማብራሪያ እንዲሰጡ ብሎም እስከ እስር አድርሷቸዋል። በዚህ ያላበቁት ንጉሱ ታዲያ ይህንን አካባቢ ለማዳከም ታሳቢ ያደረገ እንቅስቃሴ ውስጥ መግባታቸውን የሚያነሱት አቶ ሕዝቅያስ በመጀመሪያ በ100 ኪሎ ሜትር ርቀት ውስጥ በርካታ የጦር ካምፖችን በትግራይ እንዳስፋፉ አቶ ሕዝቅያስ ይናገራሉ። ከዚህ በኋላ በምን ምክንያት እንደሆነ የማይታወቅ በ47 ዓመተ ምህረት አድዋ ላይ ጦር ካምፕ አቋቋሙ። በ100 ኪሎ ሜትር ርቀት አድግራት ላይ ጦር ካምፕ አቋቋሙ። እንደገና በ40 ኪሎ ሜትር ርቀት ሁለት አውላሎ ውቅሮ ላይ ጦር ካምፕ አቋቋሙ። እንደገና በ45 ርቀት ኩይሃንዳ ኢየሱስ ላይ ጦር ካምፕ አቋቋሙ። እንደገና በ30 ኪሎ ሜትር ርቀት ማጥውር የሚባል ከተማ ስለነበር ግን ኋላ ፈረሰ። እንደገና በ80 ኪሎ ሜትር ርቀት ማጨው ጦር ካምፕ ተቋቋመ። ከኩይሃ እስከ ማጨው ያለው ወሎ ያለው ጢጣ ጦር የበላይ ሆነ የሚቆጣጠረው።
ከሁለት አውላሎ እስከ አድዋ ያለው ደግሞ አዘዞ ያለው ጎንደር ይሄ በወታደር ይገዛ ነበር ትግራይ። ንጉሱ የጦር ካምፖቹን የከፈቱት በአካባቢው የተበራከተ የመጣውን እምቢተኝነትን ለመግታት ታሳቢ ያደረገ ቢሆንም በዘላቂነት ችግሩን ይፈታልኛል ብለው የተከተሉት ስልት ግን ለአሁኑ አለመግባባት መነሻ ሆኗል። በመጀመሪያ ራያን ለሁለት በመክፈል ለልጃቸው አልጋ ወራሽ አሰፋ ወሰን ብሎም ወልቃይትን በመውሰድ ለበጌ ምድር አሳልፈው መስጠታቸውን ያነሳሉ። ወዲያውኑ አፄ ኃይለ ሥላሴ በትግራይ ላይ አሁን ጠላት ሆኑ። አንደኛ ምን አደረጉ? ራያ በሙሉ መሬቱን ወረሱት። ለማን ተሰጠ? ለአልጋ ወራሽ ተሰጠ፣ ለሉመኮን ተሰጠ። አሁን ምን አደረጉ? ተከዜ በመለስ ብለው ወደ ጎንደር አሉ። ጠለምት ሄደ፣ ዋልቃይት ተከደ ሄደ፣ አዳርቃይ ሄደ፣ ዛሬማ ሄደ እንጂ በድሮ ጊዜ የነበረው በአፄዋ ዘመን መንግስት አምባ ጊዮርጊስ ነበረ ወሰናችን። እንደገና ደግሞ ኋላ ሊማልሞ የሚባል የጣሊያን የካምፓኒው ስም ነው። ድሮ ስሙ አይታወቅም ያተራራው። እሱሩ ግን መንበጭ ጨው ግብር የምትባል ነበረች። ጨው ነበር በጊዜው ገበያ መነጋገጃ። ጨው እየመጣ ከትግራይ ጨው እየመጣ ከበራህሌ ማለት ነው ጨው ይሸጥ ነበረ። ጨው ግብር ትባላለች። እዛ ውስጥ ያለው አዳርቃ ያለ፣ ደባርቅ አለ። ደባርቅ አማርኛ ነው። ደባእርቅ ማለት ነው። ደባእርቅ ማለት ነው። ሰዎቹ ትግሬዎች ሁለቱ ሲታረቁ ተንኮል ያለበት ለማለት ነው። ይሄማ ደባ ነው ትክክለኛ እርቅ አይደለም ብሎ ነው አንድ የተቃውሞ በዛ ስም ወጣለት። ይሄ ገዳሙም ጭምር ይሄ ትግራይ ነው። አቶ ሕዝቅያስ እንደሚናገሩት ከሆነ ደግሞ ንጉሱ በእነዚያ በ100 ኪሎ ሜትሮች በከፈቱት የጦር ካምፖች በርካታ የመሀል ሀገር ሰዎችን በማምጣት ቋንቋውንም ጭምር እንዲጠፋና እንዲበረዝ አድርገዋል ብለዋል። ስለዚህ የትግራይ ህዝብ ቋንቋው ጠፍቶ ባህሉ ጠፍቶ ደግሞ እኮ ትግራይ የነበረው እኮ አማራ ብቻ አይደለም፣ ብዙ ብሔር ነው ያለው። አልጋ ወራሽ ማን ነው? ራስ አበበ አረገ ሲተው ይሄ በቅልጫኝ ምናምን በዛ በ34 ዓመተ ምህረት በሙሉ አዲስ ትግራይ ነው ትተውት ሄዱ። ፖሊስ ቀጠሩት። ስለዚህ እዚህ ኢትዮጵያ ነው ማነው ትግራይ ውስጥ የተወለዱ እና የትግራይ ህዝብ በራሱ ትግል በራሱ መፍጨርጨር ነው እንጂ ቋንቋው ሊያጠፋ ያልቻለው በመንግስቱማ ባህሉ እንዲጠፋ አገሩ እንዲጠፋ ነበር የተፈልገው። ግን እግዚአብሔር የሚሆን ድጋፍ አለው መሰለኝ ሊፈርስ አልቻለም።